አብሮነት 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 بسم الله الحمد لله رب العالمين الصلاة والسلام على سيد المرسلين نبينا وحبيبنا محمد صلى الله عليه وسلم وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته كبراتنا كبران تملكاتو تشاتشن أبرنت برمضان عسرن يتكتاتلاتشو تقنيالاتشو عسرن دنك صحابة الكرام عشرة المبشرين تاريخ بتلاقي من قدياس كأنيناتشو يمنقنيو بزاريو قويتاتشن دقمو ممكن نزيه بركينا دنك كهونو سبقناوش محاكل يأندنياون ከኸሊፋዎች መካከል የሆነውን ሰሃቢ ታሪክ የምንቃኝ ይሆናል። ወንድማችሁ እኔ አብዱራህማን መሐመድ ወንድም አብዱል ወሃብ እንዲሁም ከኡስታዛችን ኡስታዝ አብዱራህማን ሜጢ ጋር ቆይታ የምናደርግ ይሆናል። አብራችሁን ስለሆናችሁ እጅግ አድርገን ነው የምናመሰግነው። እንኳን ደህና መጣችሁ። ረመዳን አሪፍ እንደሆነ ተስፋ አደርጋለሁ። ጾምም መርሐባ ብሊ حياك حياكم الله وياكم بارك الله فيكم وجزاكم الله خيرا እኔም እንግዳችሁ ስለሆንኩ ደስ ብሎኛል። حياك ማን ነው ዛሬ የምናየው? ኢንሻአላህ ያው علي بن ابي طالب رضي الله تعالى عنه ስለሳቸው ኢንሻአላህ ጥቂት እንድል ኢንሻአላህ። መርሐባ ከአሊ እንግዲህ ከነሽአቸው ከእድገታቸው ጀምሮ ለየት ያለ ታሪክ ነው ያላቸው ከሌሎቹ ሰሃቦች ይመስለኛል። ምክንያቱም ብዙዎቹ ሰሃቦች እንደምናውቀው حتى ትልልቆቹ ከሳቸው በፊት እንኳን ያሉት እነ ሰይድና አቡበከር ሰይድና ዑመር እነዚህ እንኳን ሰሃቦች ከፍ ካሉ በኋላ እስልምናን የተቀበሉትና የአሊ በጣም ለታዳጊው ለወጣቱ ከፍ ብሎም ደግሞ ለጎልማሳው የሚሆን በየርከኑ የህይወት መርሐላ አላቸውና እነዚህ ነገሮች ብንቃኝ በያስባለውና እስኪ ከነሻቸውን ጀምር። مرحبا بسم الله الرحمن الرحيم الحمد لله رب العالمين وبنستعين على امور الدنيا والدين وصلى الله وسلم على سيدنا محمد وعلى اله وصحبه اجمعين اما بعد حقيقه علي بن ابي طالب رضي الله تعالى عنه የወጣቶችም የታዳጊዎችም ኢቭን የትልልቅ ሰዎችም ተምሳሌት ናቸው ማለት የአንድ እርከን ብቻ አይደሉም። ተምሳሌትነታቸው የተወለዱት መካ ውስጥ ነው። ኦብቪየስሊ የተወለዱትም ከነብዩ አለይሂ ሰላም ከመላካቸው ከ10 ዓመት በፊት ቀደም ብሎ ነው قبل البعثة የተወለዱት። አባታቸው የነብዩ አለይሂ ሰላም አጎት የሳቸው ሰነድ የሳቸው ተከላካይ የሪሳላው ተከላካይ ማለት ይችላል። ሪሳላውን ባይቀበሉም ማለት ትንሽ የሚያመውሱ ነው። አቢ ጣሊብ ብለህ ረዲየላሁ ዐንሁ ለማለት በጣም ያማል። ልጆቻቸውን ጠርተህ አሊ ብለህ ረዲየላሁ ዐንሁ ትላለህ፣ ጃዕፈር ብለህ ረዲየላሁ ትላለህ። አባታቸውን ግን አትልም። ባለቤታቸውን ትላለህ፣ ፋጢማ ቢንት አሰድ ትላለህ ረዲየላሁ ዐንሃ ትላለህ። ሶ ከሁለቱ ከፋጢማ ቢንት አሰድ ረዲየላሁ ዐንሃ እንዲሁም ከአቡ ጣሊብ የተወለዱት አሊ 6 ዓመት ሲሆናቸው የመካ አካባቢ ትንሽ እንትን ነበር ቀህጥ ነበር ወይ ደግሞ ይሄ ድርቅ ነበር። ሶ ድርቅ የዛና መጥቶ ነበር እሳቸው 6 ዓመት አካባቢ ሲሆኑ ሶ ነብዩ አለይሂ ሰላም ሚን ባቢል ወፋ ከአቢ ጣሊብ ለመጣላቸው አያታቸው ከሞቱ በኋላ ወደ አጎታቸው ቤት አለ የገቡት ነብዩ አለይሂ ሰላም ሚን ባቢል ወፋ እንዲሁም ደግሞ ያው ተኽፊፍ ለማድረግ ሚን እንትን ለማድረግ ለማቅለል ኃላፊነት ከአቡ ጣሊብ አሊይን ወሰዱ። አክቹአሊ ሌሎችም ወስደዋል እና አባስም እና ሐምዛም ያው ወንድሞቻቸው አይደሉ ለአቡ ጣሊብ ወስደው ነበር የሆነ ልጆች ወስደዋል። ለሚን ሐዚ አሊ ብን አቢ ጣሊብ انه دخل في بيت رسول الله صلى الله عليه وسلم ሶ እሳቸው ቤት ነበር የገቡትና አሊ قبل البعثة እንግዲህ አስቡት 6 ዓመታቸው ነው። ነብዩ አለይሂ ሰላቱ ወሰለም ቤት ነው የገቡት። ከዛ እናታችን ኸዲጃ ደግሞ አሉ ረዲየላሁ ዐንሃ ይከብዳል አይደል ማለት የእናታችን ኸዲጃ እንትን አለ ቀድር አለ ቤት ውስጥ የእናታችን ኸዲጃ ቀድር እንግዲህ ከሪሳላ በኋላ የሚታወቅ ነው አይደል ያ አዩሃል ሙደሲር ያ አዩሃል ሙዘሚል ሲወርድ እሳቸው የነበሩበት ሁኔታ ተህዲእ አስተራቂ የነበራቸው እናታችን ኸዲጃ ናት። at the same time ደግሞ ብስለቷ كأنها أعدت لرسول الله صلى الله عليه وسلم ማለት በቃ ተዘጋጀችው ለነብዩ ሰለላሁ ዐለይሂ ወሰለም እስኪመስል ድረስ ነው። እቺ ሴት ናት እንግዲህ 6 ዓመት ልጅ ቤቷ ገብቶ ይልተሰድቅ። ከዛ የነብዩ አለይሂ ሰላቱ ወሰለም ደግሞ አዘማ አለ። ያ አዘማ ሲደመር የእናታችን ኸዲጃ ሶ አሊ ብን አቢ ጣሊብ ምንም እንዲ ሄደ ትንሽ ነብዩ ሰለላሁ ዐለይሂ ወሰለም ይመስላሉ ምናምን ከማለት ውጪ ምንም ልትገልጻቸው አትችልም። ምክንያቱም ጀግንነት አሁን እዚህ ጋር የምታየው የአሊ ለምሳሌ ያክል
በሰይፍ ይዘው እንትን ካሉ ከባድ ናቸው። ዒልማቸው በጣም የመጠቀ ነው። ፈህማቸው በጣም حتى قال ምንድነው ያሉት እሳቸው አለስቱ ቢረቢኩም ሲል አላህ Subhanahu Wa Ta'ala ያንን ሰምቻለሁ እስከ ማለት ነው። ሰለላሁ ዐለይሂ ወሰለም ብለዋል ይሄን ነገር እኔም ሰምቻለሁ ይላሉ ማናቸው አሊ። ዛት ማች ፈህም عميق የሆነው ለምንድነው ብለህ ታስባለህ? አንደኛ ሁለተኛ ነገር ደግሞ ለምሳሌ ይሄ ጀግነት ያለው ይሄ ሰይፍ ምናምን something ይሄንን ተርቢያ የሰጡት ነብዩ አለይሂ ሰላቱ ወሰለም ናቸው። ቤት ውስጥ እናታችን ኸዲጃ ቤት ማለት ነው። ሶ ያደጉት እዛ ቤት ስለሆነ ነበር እንግዲህ በጣም ናቢግ የሆኑት በጣም አውትስማርት ያደረጉት። مرحبا የሚያጅብ ነው ሐቂቃ ትልቅ መታደል ነው። ኡስታዝም እንዳነሳው የአሊ ማንነት እንዲሁ የመጣ አይደለም፣ ከምንም የመጣ አይደለም። ማንኛውም በጣም እንዴት ለየት ብሎ የሚታይ ነገር አስላለው ማዲ ያለው አንዴ ኡስታዝ መሐመድ ሲያነሳ የነበረው ነገር አለ። ማዲ የሌለው ሙዳሪ አይኖርም እና ይህ ሙዳሪ አሁን ከዚህ በኋላ በደንብ እንቀኝዋለንና ሙዳሪ እንግዲህ አሁን የሚመጣው ፊውቸር ጋር ያለው ማንነት ግንባታው ፊ ቤት ንቡዋ ነው፣ በየዲን ነብይ ነው አለይሂ ሰላቱ ወሰለም። እንዲሁም ቢዘውጀቲ ነብይ ነብዩ ሰለላሁ ዐለይሂ ወሰለም ጋር በጣም ቅርብ محبوب በነበረችው እናታችን ኸዲጃ አማካኝነት ነውና እስኪ ከዚህ በኋላ ያለውን ደግሞ መራሂል ብንቀኘው ይያልኩኝ ኢንሻአላህ እንትን ረሱላህ ሰለላሁ ዐለይሂ ወሰለም አሊን የተቀበሉበት ወፋእን በደንብ ያሳያል። ከምካን ወፊን ረሱል ሰለላሁ ዐለይሂ ወሰለም ወፋእ ላይ የነበራቸው አቋም حتى ልጃቸውን ፋጢማ ሲየሙት የአብዱል ሙጠሊብ ሚስትም የአቡ ጣሊብ ሚስት ስማቸው ፋጢማ ነበር። ወፋእ ለሁም ነውና ረሱላህ ሰለላሁ ዐለይሂ ወሰለም ወፋእ አሊን ወለደ። አሊ ረዲየላሁ ዐንሁ ወለደ ፕላስ አሰን እንደ ሙስሊም ልጆቻችን እንዴት ነው ተርቢያ እያደረግን ያለነው? ሐቂቃ مع الشجاعة قوة العقل قوة الفكر قوة ምናምን ለአሊ ረዲየላሁ ዐንሁ ረሱል ሰለላሁ ዐለይሂ ወሰለም ሁሉ ነገር ሰጥተውታል። ያ አሊን ወለደ። አሊን ደግሞ ለኛ በታሪክ መልኩ መጣልንና ይሄ ቤት ሲስተካከል አባትና እናት ጋር ያለው ነገር ሲስተካከል ልጅ ጋር መውረድ ይችላል፣ ቤት መስተካከል ይችላልና ያንን በደንብ አሊ ረዲየላሁ ዐንሁ ረሱላህ ዐለይሂ ወሰለም ተርቢያ ውጤት መሆኑን በደንብ ያሳየናልና ያንን እስኪ ኢንሻአላህ በደንብ አስመልክተን የአሊ ከዚህ በኋላ እንግዲህ ነብዩ ዐለይሂ ሰላቱ ወሰለም ኢቅራ መጣባቸው፣ ነብይ ተደረጉ፣ ተበሰሩ። ወአንዚር ዓሺረተከ አልአቅረቢንም መጣ ማለት ነው። ቅርብ ዘመዶችን አስጠንቅቅ ነው መጀመሪያ ሪሳላውና አሊ ኢብኑ አቢ ጣሊብ على الارجح ከናታችን ኸዲጃ በኋላ ኢስላም የተቀበሉት ሁለተኛው ሰው ናቸው። ከትላልቅ ሰዎች አቡበክር ሲዲቅ ናቸው፣ ከህፃናት አሊ ናቸው፣ ከሴቶች ናታችን ኸዲጃ ናት። على وجه الارض ናታችን ኸዲጃ ናት መጀመሪያ የተቀበለችው obvious ነው። ከዛ ቀጥሎ አቡበክር ሲዲቅ፣ ከዛ ቀጥሎ ከህፃናት ተብሎ አሊ ናቸው። በጣም የሚገርመው አሊ ነብዩ ሰለላሁ ዐለይሂ ወሰለም ኢስላምን ሲያቀርቡላቸው አባቴን ላማክራሉ ይላሉ ይባላል። ለራስ ወሰናሉት ነብዩ ዐለይሂ ሰላቱ ወሰለም አታማክር። ይሄ አነ ሩሽድ የሚባል ነገር አለ። ወለቀድ አተና ኢብራሂም ረሽደሁ አለ የሚለው አላህ Subhanahu Wa Ta'ala የአሊን ሩሽድ ያሳያል ይላሉ። አሊ አባቴን ላማክር ማለታቸው ብስለታቸውን ያሳያል። ግን ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ቀጥቅጠው ስለሰሯቸው መጀመሪያ ቤት ውስጥ እናታችን ኸዲጃ ስሪት ስለሆነ ራስ ወሰናሏቸው። ኦኬ እንደዛ ከሆነ ወስኛለሁ አሉ ይባላል። ከዛ አቡ ጣሊብ አንድ ቀን ሽዕብ ከመካ ሸለቆች ውስጥ አንዱ ቦታ ላይ ሲሰግዱ አዩአቸው። ማንን? አሊን። ዛን እያሉ 10 ዓመት እያሉ ማለት ምንድነው ይሄ ምናምን ብሎ ጠይቋቸው። ይሄማ የአዲሱ እምነት ነው የሙሐመድ አለይሂ ሰላም እሱ የሰጠኝ ነው፣ እሱ ወደ መጥፎ ነገር አይመራህም፣ በቃ ተከተለው አሏቸውና ሰጣቸው በአቡ ጣሊብ። ሹፍ የአሊን ብስለት። ከዛ ደግሞ በዛ እድሜያቸው በጣም ስማርት፣ ምክንያቱም ዳርል አርቀም ሳይገቡ በፊት ነብያችን አለይሂ ሰላም ሲሰቃዩ ነበር፣ ያሰቃዩአቸው ነበር የመካ ሰዎችና ይሄን ነገር ከተናገሩ በኋላ ዳርል አርቀም ከገቡ በኋላ አሊ ኢብኑ ጣሊብ ካዕባን ይዞሩ ነበር ይባላል። የሚዞሩት الباحث عن النبي ፍለጋ كيف تعرفه ሲባል اعرفه بسمته ይላሉ አሊ። በዛ 10 ዓመት ሙሐመድን ፈላጊ ሰው ለምን ገሪብ ሰው አቃለው እንግዳ ሰው አቃለው ይሉ ነበር። እየተሽከራከሩ ይውሉ ነበር ይባላል። ሹፍ አንደኛ ነብዩ አለይሂ ሰላቱ ወሰለም አንድ የ10 ዓመት ህፃን ልጅ ሚሽን አሸክመው እዛ ካዕባ ስር ያስቀምጣሉ። እሳቸው ዳርል አርቀም ነው ያሉት።
በዚህ አንዱ መጣ ማን አቡ ዘር ረዲየላሁ ተዓላ ዐንሁ አቡ ዘር መጀመሪያ ወንድሙን ነበር ይላከው ወደ መካ እስኪ ቼክ አድርገና ብሎ ማለት ነው ወንድሙ ሄዶ እዛ የሆነ መሐመድ የሚባል ሰው ተነስቷል ሳምቲንግ እንደዚህ ብሎ ነገረው አቡ ዘር እንትና አለም ተምታታበትና ሄደ ወደዛ ወደ ሲሄድ አልይን ያገኛቸዋል እዛ ጧፍ ላይ ያዩታል ከዛ አልይ በዛ እድሜያቸው እንግዳ ነህ አሉት ስለዚህ እኔ ጋር አስተናግዳሉት ወሰዱት ከዛ አሁንም ካዕባ ሄዱ ሁለተኛ ቀን ሶስተኛ ቀን ላይ ጠየቁት አልይ ምን ፈልገን የመጣው አሉት አይ ሚስጥሪን ተደብቅልኛለህ አለ ማን አቡ ዘር ማለት ተደብቅልኝ ወንጀል ነበር የዛኔ ረሱልን ተማረክ እዛቸው ጋር ተማረክ አለይሂ ሰላቱ ወሰለም ደብቅልሃለሁ ምን ፈልገህ ነው መሐመድ የሚባል ሰው ተነስቷል ነብይ ነኝ የሚል እሱ ጋር መጥቼ ነው ፈልጌው በቃ እሱን እኔ ወስዳለሁ ይሉትና አልይ ምን አሉት እኔ ሲሄድ የሚከታተለን ሰው ካለ ጫማዬን ማሰር መስዬ ጎንበስ ስላለው ሌላ መንገድ ይዘህ ትጠፋለህ ከዲ አካባቢ ምክንያቱም እሱም ሰበብ እንትን ውስጥ እንዳይገባ ሐላክ ውስጥ እንዳይጠፋ ማለት ነው ከዛ ገባ ባዶ መንገዱን ቀጥሎ ሲሄድ አልይ ተከተለ ማን አቡ ዘር ረዲየላሁ ተዓላ ዐንሁ ከዛ ማንንም አላያቸው ነበር ዘው ብለው አርቀም ቤት ገቡ ከዛ አቡ ዘር ምን ይላል ረሱላህ ሰላም ሊስመለከታቸው ነብይ መሆናቸውን አወኩኝ ሰለምኩ ሸሃዳ ያስኩኝ ይላል አልይ የዛኔ ያለቀሰ የ10 ዓመት ልጅ አሰዋል لانه نجح في عمله ማለት በቃ ማለት ስራዬ በቃ ሰክሰስፉል ሆነልኝ ብሎ አለቀሰው አልይ አንድ ይሄ ነው ዳር አልአርቀም ሲገቡና ሲወጡ በጣም ጠንቃቃ ነበር ቆቅ ነበሩ ይባላል ነብዩ ሰለላሁ ዐለይሂ ወሰለም ላለማስመታት እሳቸው ላለማስመታት በጣም ጠንቃቃ ናቸው ሰዎችን በቃ ከአንሁ ሴኩሪቲ استخبارات ይሰሩ ነበር በ10 ዓመት ይወላ እንግዲህ ማለት ሱብሃንአላህ በጣም የሚያጅብ ሐቂቃ ብዙ ጊዜ ከኡስታዞቹ ጋር የሚነሳ ጉዳይ አለ ከትልቆቹ ኡስታዞች ጋር ምናምን የሚነሳ አሁን እንዴት ነው አሁን አንድ 10 ዓመት ልጅ እንዲህ በጣም ትልቅ እኮ እስላም እኮ ነው አንተ ያኺ ማን ማለት እንዴት ነው በጣም የሚከብድ ነገር እኮ ነው እስላምን የሚያህል ነገር እንዴት ነው የሚቀርብለት አሁን በእኛ እንትን አስበውና ኡስታዝ በጣም የሆነ የሚከብድ ነገር የለው አሁን በተለምዶ ልጆች ናቸው አይገባቸውም አራ አይረዱትም እነሱ እኮ ምናምን ይባላልና حتى እኔ መራ የአልይን ይሄንን ታሪክ ካየሁኝ በኋላና የአብዱላህ ኢብኑ አባስን በተመሳሳይ መልኩ የነብዩ ሰለላሁ ዐለይሂ ወሰለም እንዲሁም ዑመር ረዲየላሁ ዐንሁ ይሰጧቸው የነበረውን ቦታ ካየሁ በኋላ كيف خاطب القرآن الأطفال والفتيان بي ما يتجمرك እና በጣም ያጀበኝ የሉቅማንን ታሪክ ሳይ እንዴ ኢፎቹ እንዳለ በጣም ለትልልቅ ሰው ለትልቅ ብቻ አይደለም የሚሆን ከአሊም ጋር የሚወራ ዲስከሽን ታውቃለህ ያቡኒ አቂም الصلاه وامر بالمعروف والنهي عن المنكر ልጅ መሆናቸው የምታየው ደግሞ ቃሉ ራሱ ያቡኒ ነው የሚለው ያቡኒያ تصغير ነው በነህው ማለት ነው تصغير ለከ ረጁልን ረጀል እንደምትለው ማለት ነው አንድ ነገር ቀድሩን ዝቅ ለማድረግ ወይ ደግሞ አክቹአሊ እሱ ትንሽ ከሆነ ማለት ለተለጥፍም ይሆናል አስላ ሶ ማዓኒዎችን ስታያቸው በጣም አሚቅ ዲፕ ናቸው ስለዚህ ይችላሉ ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዓሊይን ትልቅ መልእክትን ሲያቀርቡ ቁል ላ ኢላሃ ኢላላህ ሲሉት እኔ በጣም والله እኔ አንዳንዴ በጣም ገሪብ ስለሚሆንብኝ ነው ሐቂቃ ማለት ነው አላኩል ይሐልን አብዱ እዚህ ላይ የምትጨምረው ሐሳብ እንዳለ እያየሁ ነው ፊት ላይ ሰዓት እያሳዩ ስለሆነ ነው የተወዳችሁ ተመልካቾቻችን የዓሊ ታሪክ አላበቃም ከኡስታዝ ጋር እስኪ የቀሩ ሐሳቦችን እናነሳለን አብራችሁን ቆዩ አብሮነት مرحبا بسم الله الرحمن الرحيم ያለነው አብሮነት በረመዳን 10 ላይ ነው ስለ ሰሃቦች ታሪክ እየተመለከትን የምንገኘው ስለ ታላቁ ሰሃባ አሊ ረዲየላሁ ዐንሁ ያየን ነበር كيف كان رسول الله صلى الله عليه وسلم رب علي ያንን የመሰለ አዲስ ሐሳብ ነው ኤግዚት የሚያደርግ አረቡ ዓለም ላይ በጣም ከባድ የሆነ ሐሳብ ለአንድ 10 ዓመት ህፃን ልጅ ረሱላህ ሰለላሁ ዐለይሂ ወሰለም ሲያቀርቡለት እንዴት እንደተቀበለው እንዴት ውስጡ እንዳስገባው እንዴት አድርጎስ
ረሱሉን ሰለላሁ ዐለይሂ ወሰለም ለማገዝ ያንንም ፍክር ሰዎች ጋር ለማድረስ ያንንም ሐሳብ ሰዎች ጋር ለማድረስ ምን ያህል ሲጥር እንደነበረ ምን ያህል መንገዶችን ሲያልፍ እንደነበረ በደንብ እየተመለከትን ነበረ። አሁን እንዴት ነው ልጆቻችንን እያሳደግን ያለ ነው? ወከይፈ ካነ ረባ ረሱል ሰለላሁ ዐለይሂ ወሰለም ደግሞ ልጆቻቸው እንዴት ነበረ ተርቢያ ሲያደርጓቸው የነበረውን የሚለውን ከኡስታዝ ጋር እየተመለከትን ነበረ። ኢንሻአላህ እንቀጥላለን። ሌሎች መራሒሎችን ደግሞ እስኪ ቀጥለን እንይ። መርሐባ። እንግዲህ ያው ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ ማለት ኢስላም ውስጥ ሀፕን ካደረጉ ታሪክ ውስጥ ከተከሰቱ ሸክስያዎች ወይ ደግሞ ስብዕናዎች ውስጥ ጎልተው ከሚታዩት ውስጥ ናቸው ቢላ እንትን ማለት ቢላ ሸክ። እንዲሁም ልክ ዒሳ አለይሂ ሰላም ላይ እይታዎች እንደተለያዩት ዓሊይም ላይ ደግሞ በጣም ተለያይተዋል እይታዎች ሶስቱ ኸሊፋዎች እንዳለ ሆነው ማለት አላ ኩሊ ሐል ዓሊ ብን አቢ ጣሊብ እንግዲህ የኢስላም መርሐላ መካ መርሐላው ላይ ይሄን በቃ በስማርትነስ ኢስላምን በመረዳት ሰዎችን በማስተናገድ የነብዩ አለይሂ ሰላቱ ወሰለም ኢስቲኽባራቲ ስራዎችን ሲሰራ ሚስጥር ጠባቂ ሆኖ እሳቸው ያሉበት ቦታ ሙሉ የተከተለ ይሄዱ ነበር ያደጉት። ያው ወጣትነታቸው ትንሽ ናቸው ባይዘው በጣም እድሜያቸው ትንሽ ነው ዓሊ ማለት እና ወደ መዲና በተደረገው ጉዞ ላይ እንደሚታወቀው ከባድ ነው አይደል ማለት ነብዩ አለይሂ ሰላቱ ወሰለም من ضمن خطته للهجرة ዓሊይን ፍራሻቸው ላይ ማስተኛት ውስጥ አንዱ ነበር። ከባድ ሰሪ ማለት ነው። ያው ይታወቃል አይደል የመካ ቁረይሾች ከዚህ ከእስልምናም ከሙሐመድም ሰለላሁ ዐለይሂ ወሰለም እንገላገለው حين نضربه ضربة واحدة مبرحة موحدة አንድ ላይ ማለት ደሙ እንዲሰራጭ ሶ ያንን ግን ይሄን ኺጣ እንዲ ነብዩ አለይሂ ሰላም ያከሸፉት ዓሊይን ፍራሻቸው ላይ በማስተኛት ነበር። በጣም የሚገርም ነገር ያነበብኩት ከዓሊ ሰላቢ መጽሐፍ ላይ ዓሊ ብን አቢ ጣሊብ የነብዩ አለይሂ ሰላም ፊቱ ቅርጹ እሳቸውን ይመስል ነበር፣ ትከሻው እሳቸውን ይመስል ነበር እና በነዛ የመካ በአቡ ጀህል የሚመራው ቡድን በሽንቁር ሲመለከቱ አለ መሐመድ ብለው ነበር ያሰቡት። በቃ ማለት ምንም አላመለጠንም አግኝተናል። የሌላ ሰው ጂስም አይደለም መሐመድ ራሱ ነበር ነው ያሉት። በጣም የሚገርመው ማለት ነው ዓሊ በቃ ከአንሁ ረሱላህ ሰለላሁ ዐለይሂ ወሰለም ተናቸው ይመስላል። አባክቹዋሊ አሁን አንድ ሰው የሆነን ሰው በጣም እንትን ያደረገ ሲመጣል ይመስለዋል፣ የሆነ ያክል ይመስለዋል፣ ሪዘምብል ያደርጋል። አስበው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሙሳዓብ ይመስላቸዋል ይባላል ማለትው ጃዕፈር ይመስላቸዋል ይባላል። አንዳንዴ ሜቢ ምን ሑብሂም ነው አይደለ? አንዳንዴ ልክ ምን ሑብሂም አረማመዳቸውን ለመውሰድ ይሞክራሉ፣ አነጋገራቸውን ለመውሰድ ይሞክራሉ። ብዙ ባልና ሚስት ይባላል በጣም ረጅም ዓመት አብረው ከኖሩ በኋላ ኢቭን ይመሳሰላሉ ይባላልና ይሄ ሑብ ነው የሚያመጣው አይደለም? ምን ሑብሂም ወቁርቢሂም በጣም ይከታተሏቸው ስለነበረ በጣም ላይክ እነሱንም እንደነሳቸው መምሰል ምናምን ይፈልጉ ስለነበረ ሁሉ ነገራቸው ወደዛ የሚዞር ይመስለኛል። አጂብ መርሐባ። ያሲን በጣም የሚያጅብኩ ሲን ነው አይደለ? እኔ አሁን ይሄ ብዙ ሰው ይሄንን አሁን እኛ እያወራን ያለን ኮስታዝ ጋር በአሪሳላ ፊልም ላይ አይተነዋል፣ ዑመር ኢብኑ ኸጣብ ፊልም ላይ አይተነዋል፣ ሌሎችም ብዙ ኢስላሚክ ፊልሞች ላይ አይተነዋልና በቃ ስታወራ ይመጣብኛል ረሱል ሰለላሁ ዐለይሂ ወሰለም ሲያልፉ ሰዎቹ ሰይፋቸውን ይዘው ተደግፈው ተኝተው ከዛ ግንጥል አድርገው ሲገቡ በሩን ምናምንና ዓሊ ረጋ ብለው እርጋታቸው ምናምን ያጅበኛል። እና ነብዩ ሰለላሁ ዐለይሂ ወሰለም በምን መልኩ ተርቢያ አድርጓቸው ለዚህ ትልቅ ሚሽን እንዳጫቸው መመልከት የምንችል ነው። ነብዩ ወደ መዲና ገቡ፣ ዓሊይም ተከተሏቸው መጥተዋል። አዎ ከዛ በፊት ኡስታዝ አብዱራህማን ምን ሀፕን አደረገ? ነብዩ አለይሂ ሰላቱ ወሰለም መዲና ሆነው ነበር እንዳለ ባልደረቦቻቸውን ይላኩት። ኦልሞስት መዲና ማናት መካ ሆነው ከሙስሊሞች ባዶ እስክትሆን ድረስ በ3 ወር ውስጥ 3 ወር ነው የፈጀባቸው ባዶ ስትሆን ማለት ነው መካ። ምን አይነት እድለቢስነት ነው ወላሂ ከባድ ነው አይደል? ሶ የቀሩት እሳቸውና ዓሊይ ነበር። ሁሌም ነብዩ አለይሂ ሰላቱ ሰላም አስቀድመው ለኸጠር ለሪስክ ነገር የሚያዘጋጁት ዓሊይ ነው። ፊት ለፊት በድር ላይ ፊት ለፊት ያሰለፉት እሱ ነው። ከሞተ እንትንም ይሉት ነበር ያምኑትም ነበር ነው አይደል? በቃ ሰርተውታል። ከዛስ ዓሊይን ለምንድን ነው ያስቀሩት? እዛ እንትን ላይ ምንድነው መካ ላይ ሙሽሪኮች ነብዩ ሰለላሁ ዐለይሂ ወሰለም እየጠሏቸው ውድ ጀዋሂሮች እነዚህ እንትኖች ማዕድኖች ወርቅ ምናምን ያስቀምጡት ነብያችን አለይሂ ሰላም ቤት ነበር። የዓሊይ እነዚህን አደራዎች ለከሊ ትሰጣለህ፣ ስለዚህ አንተ እዚህ ቁጭ በል አሉት። ከዛ ደግሞ ዛሬ ፍራሽ ላይ ትተኛለህ አሉት።
ያው የምናውቀው ውሃ ነገር ቅድም እንደተናገርከው ኡስታዝ መጣሐብን አደረገ ማለት ነው። ሶ ነብዩ አለይሂ ሰላቱ ወሰለም መዲና ገብተው ነው እሳቸው አልይ የተከተሉት። ሲከተሉ ግን በጣም የሚያሳዝን ነበር። ፈረስ አልነበራቸውም፣ ግመል አልነበራቸውም፣ በእግራቸው ሄደው አልይ ረዲየላሁ ዐንሁ በእግራቸው ሄደው መዲና ገብተው የሆነ ቦታ ላይ ወደቁ። ደከማቸው መሄድ፣ እግራቸው ደማ ተቆራረጠ ምናምን ነገር። ከዛ ነብዩ አለይሂ ሰላቱ ወሰለም አልይ እኮ ደረሰ መጣ ምናምን ተባሉ። እንዴና በሉታ ይመልከተኝ ይሄን እንጂ ናፍቆኛል ምናምን ነብዩ አለይሂ ሰላቱ ወሰለም። ከዛ አይ መንቀሳቀስ አይችልም ደክሞታል ምናምን ተባሉ ነብዩ አለይሂ ሰላቱ ወሰለም። ነብዩ ተነስተው ሄዱ ለአልይ ረዲየላሁ ዐንሁ። ሲያዩት ሁኔታውን ሲያዩት አለቀሱ። ነብዩ አለይሂ ሰላም እቅፍ አረጉት፣ ሳሙት። ከዛ እግሩን ዳበሱት። ደም በጣም ደም በደም ሆኖ ነበር ምናምን ነገር። ከዛ በኋላ እስከማያመው ድረስ አልይ እግሩን የእግር በሽታ እስከማይዘው ድረስ ነበር የሻረው ይባላል። ሱብሃንአላህ ረዲየላሁ ዐንሁ። እኔ ይህ ጉዳይ ሲነሳ ቅርብ ጊዜ ዑምራ ሄደን ነበር። አንተም ሄዳለህ ዑምራ አይደለ? እና የእንትን ስለ ሂጅራ ያው ለሰው ያስቆበኘ ነው ምናምን እኛ ሄድንበት ጊዜ በጣም እሳት የነበረበት ጊዜ ነው። ربما درجة الحرارة اقترب إلى 50 يعني 50 سنتي ማለት እኛ አሁን እኮ ኖርማል አዲስ አበባ ላይ ተለመደው 23 19 ነው የሚለው 19 23 ድረስ ነው። በጣም ቫሪሽን ነውና 50 ማለት እኔ በባህሪ ሙቀት አልችልም። በቃ አልችልም። ሙቀት የሚባል የሚያቃጥል ነገር በአጠቃላይ አልችልም። እና ወላሂ ነው የምልህ 8 ሰዓት ላይ ነው የወጣ ነው። ያኒ ብዙ ቦታ ስለሆነ ስንጎበኝ ነበር። በቃ አት ሞመንት ኡስታዝ አብዱል መናን አቡ ያሲር ያብራራል ያወራ ነው ነብዩ በዚህ ወጥተው ነው hatta ጋሩ الثور ላይ በዚህ ተራራ ወጥተው ነው እንትን ያሉት ምናምን ብሎ ሲያብራራ እኔ ለ5 ደቂቃ ልሞት ሰው በቃ ሊያብድ በጣም ወበቁ ማለት ነው። እኛ አልለመድንም። እንዴት ቻሉት? በቃ እኔ አሁን አንዳንዴ የሚገርመኝ እንዴት ቻሉት ነው። በቃ እንዴት ያን አሁን አሊ ስትል ደግሞ በእግር ነው የረሱል ሰለላሁ ዐለይሂ ወሰለም እነሱ በገመል እንዴት በቃ ሱብሃንአላህ ምን አይነት መስዋዕትነት ነው? ምን አይነት እንደው ዲን እንዴት ነው የመጣው? ሐቂቃ ወላሂ በጣም ከባድ ጥያቄዎች ሲፈጠሩብኝ ነበር ውስጤ ላይ ማለት ነውና ብዙ እኔ የምንወስዳቸው ነገሮች እንዳሉም ነው ተስፋ ማደርገው። የአሊ ታሪክ ይቀጥላል ደግሞ ኢንሻአላህ። እሺ ከዚህ በኋላ እስኪ አሊ መናቂቦችን ደግሞ እንመልከት ኢንሻአላህ። መርሐባ ኡስታዝ صابلها متلوكاله والله صحابة رضوان الله عليهم اختارهم الله ليكونوا صحابة للرسول صلى الله عليه وسلم رجال حول الصحابة إلى بتأم يامر الجلالة نولاني أرسل الله عليه وسلم زوري له رجالوች ምናምንና ላይክ የተከፈሉ መስዋዕትነት ቀላል አይደለም። በቃ አንዳንዴ አላህ ለምን እንደመረጣቸው ታሪካቸው ይናገራል። አላህ ለምን ረሱላህ ሰለላሁ ዐለይሂ ወሰለም ሰሃቦች ረሱላህ ሰለላሁ ዐለይሂ ወሰለም ባልደረቦች አላህ ለምን እንዳደረጋቸው ያሰለፉት ታሪክ የኖሩት ነገር ምናምን ሁሉንም ነገር ፍንትው አድርጎ ያሳያል። ያው ያወራን ያለው ስለ 10 ሙበሽሪን ነው፣ ስለ ጀነት ነው ያወራን ያለው። ምድር ላይ ሆኖ ስለተመሰከረላቸው ሰዎች ሐቂቃ ዲዘርቭ ያደርጋሉ፣ ይገባቸዋል። የኖሩት ያለፉት ያሳለፉት ነገር በሙሉ ሐቂቃ አህሉላህ። አልይ ከሂጅራ በኋላ እንግዲህ ከዛ በኋላ ያው አዲስ ሶሳይቲ ኮሚኒቲ የተመሰረተው መዲና ያው አላህ ለነቢያችን አለይሂ ሰላም ከመረጠላቸው በኋላ ሂጅራቸውን እዛ ካደረጉ በኋላ ያው ስቴት ነው እዛ የመሰረቱት። ምናልባት አሊ ኢብኑ አቢ ጣሊብ የስቴት ማይንድ ካላቸው ሰዎች ውስጥ አንዱ ናቸው። አቅል ደውላ የሚባል አቅል ያለው ካላቸው ሰዎች ውስጥ አንዱ ናቸው። አሊ ዘመቻ ተሳትፈዋል። ሁሉንም ዘመቻዎች ኦልሞስት ከተቡክ ውጪ ሁሉንም ተሳትፈዋል ነብዩ አለይሂ ሰላም ጋር። ነብዩ አለይሂ ሰላቱ ሰላም በሚገርም ሁኔታ አይታችሁ ከሆነ ዑመር፣ አቡበከር፣ ዑስማን አራቱ ኸሊፋዎች ነብዩ ሰለላሁ ዐለይሂ ወሰለም ጋር በደም ራሱ ተሳስረዋል። አንዱ ልጆች ከአቡበክር ሄደው አይሻን አግብተዋል። እንደዚህ ሐፍሳ እንደዚህ አይደለ። በጣም የገረመኝ ነገር አንድ እንትን ማናቸው አቡበክር ሲዲቅ እናታችን ፋጢማ ቢንት መሐመድን ጠይቀው ነበር ሊያገቡ። በዚህ አልበቃም። ነብዩ ሰለላሁ ዐለይሂ ወሰለም አይ እሷ ትንሽ ናት ፋጢማ ማለት ያው የሴት ልጅ አምባስተሩ ታውቁታላችሁ ብስለቷን ምንዋምናን እሷ ትንሽ ናት ምናምን ነገር አሉ። ዑመር መጣ
ረዲየላሁ ዐንሁ ዑመርም ጠየቀ ማለት ከነብዩ ሰለላሁ ዐለይሂ ወሰለም መዛመር ነው የፈለገው ፋጢማ ነው ፋጢማ ናት ቢንት ዛህራ ናት በዛ ላይ ያው እርሷም ትንሽ ናት ገና ምናምን ነገር አሉ እና መለሱ ማለት ነው ሁለቱን ከዛ አልይ ጠየቁ እሳቸው 25 ዓመታቸው ነበር ይዛኔ ማናቸው አልይ እናታችን ፋጢማ ደግሞ ረዲየላሁ ዐንሃ 15 ዓመታቸው ነበር ነብዩ ሰለላሁ ዐለይሂ ወሰለም ደስ ብሏቸው ይዳሩት ለአልይ አዘጋጅተው ነበር መጀመሪያ ያው እንትን ብለውታል አይደል ኢብን መጥቶ የመጣው ፋጢማን ፈልገህ ነው ምናምን ወከአንሁ ረሱላህ ሰለላሁ ዐለይሂ ወሰለም በቃ ለአሊ ሊድሯት ይፈልጉ ነበር እሱም አልጠየቀም አይደል ሐያአን ሚን ድሩ እንዳያመልጠኝ ብሎ እሱም አዎ እንደዛ ማለት ነውና ፋጢማን እንግዲህ አስቡ ማለት እዚህ ጋር ብዙ ነገር ነው የምትረዳው ማለት አሁን እኛ ሶሳይቲያችን እንዴት ነው የተሰራው ወደ መሬት ስታወርደው አንድ ሰው ሴት ልጁን እሱ ነው የሚያውቀው አባት ሴት ልጁን በደንብ ያውቃታል እድሜዋን ብስለቷን ነገሮችን ኢሞሽኗን ኤቭሪቲንግ ያውቃል ለምሳሌ አሁን አብዱል ወሃብ ሄዶ የሆነ እችን ልጅ ሲጠይቅ አባት እምቢ ቢል ከለከለው ተብሎ ነው የሚወራው እኛ ጋር አረ አይጠይቅም አግባ ብሎ ኢንሻአላህ ያ ማለት ነው አባት ከምን ሳይድ ነው እንደዛ ያለው የሚለው እስቲፍሳር መደረግ አለበት ነብያችን አለይሂ ሰላም ምን ከማለት ከሲዲቅ የበለጠ የለም ከፋሩቅ የበለጠ የለም አይደል ግን በጣም የሚገርመው አግብተዋል እናታችን አይሻን አግብተዋል ትንሽ እያለች ረሱላህ ሰለላሁ ግን እናታችን ፋጢማን እንትን አደረጉ ሪዘርቭ አደረጉ ይሄ ሰውነታቸውንም ያሳያል ሰው በሸር ሆናቸውን ከዛ ደግሞ ለሴት ልጃቸው ደግሞ ያላቸውን ቅርበት ስስት ምናምን ታያለ እንዴት ነብይ ሆነው አትልም እንደውም በጣም ይሳሱላታል እናታችን ፋጢማ በጣም ስትመጣ ብድግ ነው የሚሉት ከቦታቸው ያስቀምጧታል ግንባሯን ይስማሉ ምናምን ነገርና ይሄንን ያለና ለአሊ ይሄ ከበድር ዘመቻ በኋላ ነው የተፈጸመው ጋብቻቸው ማለት ነው ያ ማለት ግን ጋብቻ ውስጥ ወይ ደግሞ ትዳር ውስጥ የሆነ ነገር አይፈጠርም ማለት አይደለም ይፈጠራል እናታችን ፋጢማና አሊ የሆነ ቀን ተጋضባ يعني ትንሽ ያው ጭቅጭቅ ተፈጠረ ነው ትዳር አይደለም ተጨቃጨቁና አሊ ሄዱ የሆነ መስጂድ ሄዱ ታኙ ሄዱ እንግዲህ እዚህ ጋር ብዙ ነገር ምንማረው እናታችን ፋጢማ አሊ ረሱላህ ሰለላሁ ዐለይሂ ወሰለም እናገኛለን አሊ ከጭቅጭቅ ወጡና ሄዱና ታኙ መስጂድ ፋጢማ ቤት ተቀመጡ አባታቸው ደግሞ ነብያችን አለይሂ ሰላም መጡ አሊ ይሳምና አይ ተጣልተን እኮ ወጣና ሄደና እና ነብዩ አለይሂ ሰላም ትንሽ ተቆጣት እናታችን ፋጢማ ዲታ አንቺ ባለሽ ታስቆጫለሽ something እንደዚህ ተናል አይደል ከዛ የት ነው ሄደው እዚህ ሄዱ ነብዩ አለይሂ ሰላም ከዛ ተኝቷል ቀሰቀሱት ቆም ያ አባ ቱራባ ይባላል አፈር ላይ ነበር የተኛው የዛኔ መስጂዱ የተነጠፈ ስላልሆነ እና ከአፈር ላይ ነበርና ተነሳ አንተ የአፈር አባት ተነሳሉት ይባላል አባ ቱራብ እና አሊ ነብይ ጣሊብ በጣም ምን አሐቢ አስማ ኢለየ አባ ቱራብ ይላል ከነብዩ ሰለላሁ ዐለይሂ ወሰለም ያሉት ሄዶ እንትናላችሁ ይባላል አስታርቋቸው ይባላልና ማለት ከሱሐቦች ውስጥ የሆነ እንትናቸው ብቻ አሁን አሊን ካነሳ ሰይፋቸውን የኸይበር ዘመቻቸው ምናምን ብቻ ተነሳው ግን አብሰጥ ሐያታቸውን ማንሳት አለብን ብያስባለሁ ለዛ ነው በጣም ቆንጆ ኡስታዝ እንግዲህ ስለ አሊ የተለያዩ ሐሳቦችን እያነሳሳን ነው የነበረው ምናልባት አንዳንድ የቀሩ ሐሳቦች እንዳሉ ይሰማኛል ስለ አሊ ረሱል ሰለላሁ ዐለይሂ ወሰለም ምን ያክል ይወዷቸው እንደነበረ ያሉ ጉዳዮች ከተያያዘ ሰዓት ሄደባችሁ እያሉን ነው ከካሜራ ጀርባ ያሉ ባለሙያዎቻችን ኢንሻአላህ አብራችሁን ስለነበራችሁ እጅግ አድርገን ነው የምናመሰግነው በቀጣይ ደግሞም ሌሎችን ከአሊ ታሪክ አስተምህሮችን ወስደን ወደ ህይወታችን የምናመጣቸውን ጉዳዮች ከኡስታዝ ጋር ቆይታ የምናደርግ እና የምንመለከት የምናስቃኛችሁ ይሆናል እናንተም ደግሞ እስከዛው ድረስ ከዚህ ታሪክ ምን መማር እንችላለን የሚለውን እርስ በርስ ተወያዩበት ሐሳብ ተለዋወጡ መቼም አብሮነት ላይ ነው ያለነው አብሮነት ደግሞ በአብሮነት እንደምታፈጥሩ አብሮነት እንደምትከታተሉን ተስፋ እናደርጋለን እስካሁን ከኛ ጋር ስለቆያችሁ እጅግ አድርገን እናመሰግናለን ሌሎች ፕሮግራሞች ይቀጥላሉ አብሮነት 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 አብሮነት